ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በዛሬ ቶፒካችን ደግሞ የምንመለከተው ኢኮኖሚክስ ግሬድ 10 ዩኒት ውስጥ ከሚካተቱ ቶፒኮች መካከል ለዛሬ የምንመለከተው ማርኬት ኦፍ ኢኩሊብሪየም የሚለውን ቶፒክ ነው። በዚህ ቶፒክ ስር ስፔሻሊ ኢኩሊብሪየም ምን ማለት እንደሆነ፣ ዴሪቬሽን ኢኩሊብሪየም የምንለው ነገር ምን ማለት እንደሆነ፣ ኤክሰስ ኦፍ ሰፕላይ እንዲሁም ኤክሰስ ኦፍ ዲማንድ ኮንሰፕታቸው አሊያም ሐሳባቸው ምን ማለት እንደሆነ፣ በስተመጨረሻም ደግሞ ኢፌክት ኦፍ ቼንጅ ዲማንድ ኤንድ ሰፕላይ ኢኩሊብሪየም ኦፍ ኳንቲቲ ኤንድ ፕራይስ የሚለውን ነገር እንደ ሁል ጊዜው በጣም ባጠረ ግልጽ በሆነ መንገድ የምንመለከተው ይሆናል ማለት ነው። መጀመሪያ ላይ ግን ኢኩሊብሪየም የሚለው ቃል ምን ማለት እንደሆነ እንመልከት። ለምን ካሁን በኋላ ኢኩሊብሪየም እያልን ስለምንሄድ ኢኩሊብሪየም የሚለውን ቃል በቃል ደረጃ ፍቺውን ማወቅ አለባችሁ። ኢኩሊብሪየም የሚለው ቃል በተለያዩ የትምህርት አይነቶች ውስጥ የምታገኙት ቃል ነው። በኢኮኖሚክስ ውስጥ ኢኩሊብሪየም የሚባል ተርም አለ። ይሄ ነገር ምን ማለት ነው ብለን በምንመለከትበት ጊዜ በኢኮኖሚክስ ሳብጀክት ውስጥ ኢኩሊብሪየም የሚለው ቃል ሲፈታ ስፔሻሊ ኢን ጀነራል ስቴት ኦፍ ረስት እንደማለት ነው። ስቴት ኦፍ ረስት ማለት እንደምታውቁት ማረፍ፣ መረጋጋት እንደማለት ነው። ስለዚህ ኢኩሊብሪየም የሚለው ቃል ስቴት ኦፍ ረስት የሚለውን ቃል ይወክልናል ማለት ነው። ይህም በአማርኛ ስናመጣው የተረጋጋ ወይም ስቴብል የሆነ የሚለውን ቃል ይወርስልናል አለም ይተካልናል ማለት ነው። ግን ባጭሩ ኢኩሊብሪየም ማለት ምን ማለት ነው ብለን በምንመለከትበት ጊዜ this condition occur when the quantity of demand of the commodity equal the quantity of supply of the commodity ማለት ነው። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ quantity of demand አለም የፍላጎትና የአቅርቦት አለም የሰፕላይ መጣጣም ወይም እኩል መሆን ኢኩሊብሪየም እያልን እንጠራዋለን። ወይም በሌላ አማርኛ ስፔሻሊ ኢኩሊብሪየም የምንለው ነገር ዲማንዱ ወይም ፍላጎት ከሰፕላይ አለም ከአቅርቦት ሳይበልጥ ሳይቀንስ፣ በተመሳሳይ መልኩም ሰፕላይ ከፍላጎት ሳይበልጥ ሳይቀንስ እኩል ሲሆኑ ኢኳል ሲሆኑ ወይም ባላንስ ሲሆኑ ኢኩሊብሪየም እያልን እንጠራዋለን። በዚህም የተነሳ this equality produce equilibrium price market clearing price ኢኩሊብሪየም ምን ብለናል? በገበያ ውስጥ አለ የዲማንድና የሰፕላይ እኩል መሆን ባላንስ መሆን ኢኩሊብሪየም ነው አለን። ስለዚህ ይሄ ማለት በሌላ አማርኛ ኢኩሊብሪየም በገበያ ውስጥ ሰፕላይ እና ዲማንድ ባላንስ ከሆኑ ወይም እኩል ከሆኑ ያን ነገር ምን እያልን እንጠራዋለን? ኢኩሊብሪየም ፕራይስ ወይም ማርኬት ክሊሪንግ ፕራይስ እያልን እንጠራዋለን ማለት ነው። ስለዚህ ኢኩሊብሪየም ማለት በአጭሩ ይሄ ነው። አላችሁ ከኔ ጋር ናችሁ? የማወራው ነገር ግልጽ ነው? እስቲ አሁን ያወራሁት ነገር ግልጽ ከሆነ ኮሜንት ላይ ገብቶኛል ብላችሁ ጻፉልኝ። ስለ ኢኩሊብሪየም ይሄን ትንሽ ነገር ካየን ኔክስት ዘ ዴሪቬሽን ኦፍ ኢኩሊብሪየም ምንድን ነው ብለን እንመልከት። ስፔሻሊ ማርኬት ኢኩሊብሪየም ኤክስፕሌን ዘ ባላንስ ቢትዊን ዲማንድ ኤንድ ሰፕላይ ፎር ኮሞዲቲ ምን ብለናል? አሁን ኢኩሊብሪየም የምንለው ነገር ስፔሻሊ የዲማንድ እና የሰፕላይ ወይም የአቅርቦትና የፍላጎት መጣጣም እኩል መሆን ነው ብለናል። በምን ውስጥ? በማርኬት ውስጥ። ይሄ ማለት ምን ማለት ነው ስንል በገበያ ውስጥ ያለው ዲማንድ ወይም ፍላጎት እና በገበያ ውስጥ ያለው አቅርቦት እኩል ሲሆኑ ባላንስ ሲሆኑ ይሄ ምን ይባላል? ኢኩሊብሪየም ይባላል እያልን ነው። አስታውሱ፣ ባላንስ ሲሆኑ ነው ያልኩት። አንዱ አልበለጠም፣ አንዱ አልቀነሰም። ሁለቱም ዲማንድም ሰፕላይም በማርኬት ውስጥ እኩል ሲሆኑ ኢኳል ሲሆኑ ባላንስ ሲሆኑ ኢኩሊብሪየም እንደምንለው አይተናል። ስለዚህ ኢኩሊብሪየም ኦከርስ ዌን ዘ quantity demand by the buyer equal the quantity of supply by the seller in the particular market በገበያ ውስጥ ያለው የዲማንድ ወይም የፍላጎትና የሰፕላይ አለም የአቅርቦት እኩል መሆን ባላንስ መሆን ኢኳል መሆን ስፔሻሊ ኢኩሊብሪየም እንለዋለን። በሌላ አማርኛ ምን መሰላችሁ? ለምሳሌ ወደ ገበያ ሄዳችሁ እናንተ ነጋዴ ናችሁ በል። ስለዚህ የወሰዳችሁትን ወይም ያላችሁን ዕቃ በሙሉ ሽጣችሁ ተመለሳችሁ። ወደ ቤት ስትመለሱ ዛሬ ተመስገን ያለኝን ነገር በሙሉ ሽጬ ነው የመጣሁት ጥሩ ነበር አላችሁ። ይሄ ማለት ምን ማለት ነው ካለን ስፔሻሊ በማርኬት ውስጥ ያ ማርኬት ኢኩሊብሪየም ነበረ ወይም ማርኬት ኦፍ ክሊሪንግ ፕራይስ ነበረ አለም ኢኩሊብሪየም ፕራይስ ነበረ እያልን ነው። ለምንድን ነው እንደዚህ ያለው በምንልበት ጊዜ ስፔሻሊ ያላችሁን ዕቃ በሙሉ ሸጣችሁ ከመጣችሁ በተለይ ምን ነበር ዲማንድ ወይም እናንተ ከያዛችሁት ዕቃ እኩል ጋር ተመሳሳይ በሆነ እኩል ፍላጎት ስፔሻሊ ዲማንድ ነበር አለም ፍላጎት ነበረ እያለን ነው። ባጭሩ ኢኩሊብሪየም ማለት ይሄ ነው። እስቲ ይሄ ነገር ግልጽ እንዲሆንላችሁ ስፔሻሊ በኤግዛምፕል እንመልከተው። ለምሳሌ መጽሐፋችሁ ላይ ያለውን ቴብል እንመልከት። ይሄን ቴብል በምንመለከትበት ጊዜ እዚህ ጋር ምን ይላል? ስፔሻሊ ፕራይስ ኦፍ ፐር ዩኒት ሸርት አለ። ይሄ ምን ማለት ነው ብለን በምንመለከትበት ጊዜ የአንድ ቲሸርት ዋጋ
የሚሸጥበት ፕራይስ ነው ይሄ ማለት ነው። ቀጥሎ ደግሞ ዲማንድ አሊያም ፍላጎት አለ። ቀጥሎ ደግሞ ሰፕላይ ወይም አቅርቦት አለ። ከሱ በመቀጠል ደግሞ ማርኬት ፖዚሽን አሊያም የማርኬቱ ሁኔታ አጠቃላይ ባህሪ ምን ይመስላል የሚል ነገር አለ። ይህን ነገር በምናይበት ጊዜ ስፔሻሊ 5 ብር ሲሆን የአንድ ቲሸርት ዋጋ 5 ብር ሲሆን በገበያው ላይ አሊያም ዲማንድ 7 አለ፣ ፍላጎት 7 ነው እንበል። ሰፕላይ ወይም አቅርቦት ደግሞ የለም፣ ምንም ቲሸርት የለም። አንድ ቲሸርት 5 ብር ሆኖ ዲማንድ ኖሮት አሊያም ፍላጎት ኖሮት ሰፕላይ ግን የለም። ይሄ ማርኬት ምን ያሳየናል? ሾርቴጅን ያሳየናል። ምንድነው የሚያሳየን? ሾርቴጅ የሚገልጽልን ሰፕላይ እንደሌለ ወይም አቅርቦት እንደሌለ ያሳየናል። ስለዚህ ኢኩሊብሪየም ምን ብለን ነበር? ኢኩሊብሪየም የምንለው ነገር ሰፕላይም ዲማንድም እኩል ሲሆኑ ነው በገበያ ውስጥ ኢኩሊብሪየም ብለን የምንጠራው ብለን ነበር። ስለዚህ ይሄ ነገር ኢኩሊብሪየም አይደለም ማለት ነው። ለምን ካልን ዲማንድ አለ፣ ሰፕላይ የለም። ስለዚህ ዲማንድ ሰፕላይን ስለበለጠው ማለት ነው። ለምሳሌ ደግሞ 10 ብር ወይም አንድ ቲሸርት 10 ብር በሚሆንበት ጊዜ ብለን እናስብ። ዲማንዱ 5 ነው፣ ፍላጎቱ 5 ነው። በገበያ ውስጥ የቀረበው ሰፕላይ አለ፣ በገበያ ውስጥ የቀረበው ቲሸርት ደግሞ 1 ነው። ይሄ ምን ያሳየናል? ወይም ሾርቴጅን ያሳየናል። ለምን ካልን ፍላጎት አለ፣ ሰፕላይ ግን የለም። ሶስተኛውን ደግሞ ተመልከቱት። አንድ ቲሸርት 15 ብር ቢሆን ስፔሻሊ ዲማንዱ ስንት ነው? 4 ዲማንድ አለ ወይም ፍላጎቱ 4 ነው። ቲሸርት መግዛት የሚፈልጉ ሰዎች በሌላ አማርኛ 4 ሰዎች አሉ እያልን ነው። ነገር ግን ሰፕላዩ ስንት ነው? ሰፕላዩ 2 ነው። ሰፕላዩ 2 ከሆነ ደግሞ ስፔሻሊ አሁንም ሾርቴጅ አለ፣ አቅርቦቱ ላይ ችግር አለ ማለት ነው። ለምን ካላችሁ 4 ሰዎች ወደ ገበያ ቢሄዱ ስፔሻሊ 2 ሰዎች ብቻ ናቸው ቲሸርቱን ገዝተው የሚመለሱት፣ 2 ሰዎች ደግሞ ቲሸርቱን አይገዙም ማለት ነው። ስለዚህ ይሄ ደግሞ ምንድነው? አቅርቦቱ ላይ ችግር አለ፣ ሾርቴጅ አለ፣ እጥረት አለ እያልን ነው። ነገር ግን 20 ብር በሚሆንበት ጊዜ ማርኬቱ ምንድነው? ስቴብል ነው እያልን ነው። ቅድም ምን ብለናል? ኢኩሊብሪየም ምን ማለት ነው ስንል ኢኩሊብሪየም ማለት መረጋጋት፣ ስቴብል መሆን አላለም። ስለዚህ የቲሸርቱ ዋጋ 20 ብር በሚሆንበት ጊዜ ዲማንዱ 3 አለ፣ ሰፕላዩ 3 አለ። ስለዚህ ይሄ ኢኩሊብሪየም ፖይንት ላይ ደርሷል፣ አለም ያ ማርኬት ኢኩሊብሪየም ነው፣ ስቴብል ነው እያልን ነው። ለምን ካልን ዲማንድ 3 አለ፣ ሰፕላይም 3 አለ። በሌላ አማርኛ ፍላጎት 3 አለ፣ አቅርቦትም 3 አለ። ስለዚህ ዲማንዱና ሰፕላይ ወይም አቅርቦቱና ፍላጎቱ ተመሳሳይ ናቸው እያልን ነው። በአጭሩ የዚህ ቴብል ዋና ዓላማ ኢኩሊብሪየም ምን ማለት እንደሆነ እንድትረዱ ማወቅ ነው። ስለዚህ ኢኩሊብሪየም ማለት ይሄ ነው። በገበያ ውስጥ ተመሳሳይ የሆነ ፍላጎት እንዲሁም ተመሳሳይ የሆነ አቅርቦት ሲኖር ያን ነገር ኢኩሊብሪየም እንለዋለን። ስለዚህ ይህን ነገር በዚህ መልኩ አንደርስታንድ አድርጉ። በአጠቃላይ ይሄ ቴብል ምንን ያመለክትልናል ወይም ምንን ያሳየናል ብለን በምንመለከትበት ጊዜ at all other price the shirt market isn't this equilibrium እስፔሻሊ ሰማያዊ ከለር ከተቀባው ውጭ ያሉት ማርኬቶች ኢኩሊብሪየምን እንደማያሳዩ ዲስ ኢኩሊብሪየም እንደሆኑ ያሳያል። ለምን ካልን ኢኩሊብሪየም ምንድነው? ኢኩሊብሪየም ማለት ዘሴም የሆነ ዘባላንስ የሆነ ዲማንድና ሰፕላይ እኩል ሲሆን ኢኩሊብሪየም ይፈጠራል ያለው። ስለዚህ ከ20 ውጪ አሊያም ከ20 ብር ውጪ ያሉት እስፔሻሊ ምንም አይነት ኢኩሊብሪየም እንደሌላቸው ዲስ ኢኩሊብሪየም እንደሆኑ ያሳየናል ማለት ነው። የማወራው ግልጽ ነው አላችሁ? ከኔ ጋር ናችሁ? በጣም አሪፍ። ስለዚህ ይሄን ነገር ኢኮኖሚስቶች አለም የምጣኔ ሀብት ባለሙያዎች ስፔሻሊ ይሄን ነገር ኢኩሊብሪየም እያሉት ይጠሩታል፣ ወይም ባላንስ የሆነ ነው ወይም አትረስት ላይ ያለ ማርኬት ነው እያሉ ይነግሩናል አለም ይጠሩታል ማለት ነው። ስፔሻሊ ስለ ኢኩሊብሪየም ይሄን ካለን ወይም በዚህ መንገድ ከተረዳ ነው ቀጣይ ደግሞ የምንመለከተው ስፔሻሊ ዘ ኮንሰፕት ኦፍ ኤክሰስ ዲማንድ ኤክሰስ ሰፕላይ ማለት ምን ማለት ነው? ኤክሰስ ኦፍ ዲማንድ ነው ወይም ኤክሰስ ኦፍ ሰፕላይ ነው በማርኬቱ ስንል ኮንሰፕቱ ወይም ሐሳቡ ምን ማለት ነው ብለን በምንመለከትበት ጊዜ መጀመሪያ ኤክሰስ ኦፍ ዲማንድ የሚባለው ነገር ዘ ኳንቲቲ ኦፍ ዲማንድ ኢዝ ግሬተር ዛን ዘ ኳንቲቲ ኦፍ ሰፕላይ ዊች ሊድስ ዘ ሾርቴጅ ኦፍ ኢን ዘ ማርኬት። ኤክሰስ ኦፍ ዲማንድ ማለት በአጭሩ ዲማንዱ አለም ፍላጎቱ ገበያ ውስጥ ካለው አቅርቦት ሲጨምር እጅግ በጣም ብዙ ፍላጎት ኖሮ እጅግ በጣም ትንሽ የሆነ ሰፕላይ ወይም አቅርቦት ሲኖር ኤክሰስ ኦፍ ዲማንድ እንለዋለን። ይህን ነገር በቃላችሁም በአጭሩ ለመያዝ ኳንቲቲ ኦፍ ዲማንድ ኢዝ ግሬተር ዛን ኳንቲቲ ኦፍ ሰፕላይ ከሆነ ይሄ ኤክሰስ ኦፍ ዲማንድ ነው። ይሄ ማለት ዲማንዱ ከሰፕላዩ ሲበልጥ ስፔሻሊ ኤክሰስ ኦፍ ዲማንድ እያለን እንጠራዋለን። ይሄ ነገር ደግሞ በማርኬት ውስጥ ሾርቴጅ የሆነ ነገር አለ እጥረት እንዲከሰት ያደርጋል። ይህም በምሳሌ በምንመለከትበት ጊዜ ለምሳሌ በገበያ ውስጥ 20 ሺህ የሚሆን ሽንኩርት የሚፈልግ ዲማንድ አለም ሰው አለ አለም ፍላጎት አለን። በገበያ ውስጥ ደግሞ ያለው ሰፕላይ ወይም አቅርቦት ደግሞ 2000 ቢሆን
ይህን ነገር ምን እያለን ነው? ኤክሰስ ኦፍ ዲማንድ እያለን ነው። ለምን ካለ እጅግ በጣም ብዙ የሆነ ዲማንድ አለ አለም ፍላጎት አለ። በተቃራኒው ደግሞ ትንሽ የሆነ ሰፕላይ ወይም አቅርቦት ሲኖር በአጭሩ ይህን ነገር ኤክሰስ ኦፍ ዲማንድ እያለን እንጠራዋለን። በሌላ በኩል ደግሞ ኤክሰስ ኦፍ ሰፕላይ ምን ማለታችን ነው ብለን በምንመለከትበት ጊዜ ኤክሰስ ኦፍ ሰፕላይ ማለት የኤክሰስ ኦፍ ዲማንድ ተገላቢጦሽ አሊያም ተቃራኒ ነው። ይሄ ማለት ኳንቲቲ ሰፕላይ ኤክሲድ ዘ ኳንቲቲ ኦፍ ዲማንድ ሪዛልቲንግ ዘ ማርኬት ኦፍ ሰርፕለስ። ይሄን ደግሞ ስንል ስፔሻሊ ዲማንዱ ምን ካለ ትንሽ የሆነ ዲማንድ ካለ ፍላጎት ከሌለ ፍላጎት ከቀነሰ ደግሞ ኤክሰስ ኦፍ ሰፕላይ እያለን እንጠራዋለን። ስለዚህ ኤክሰስ ኦፍ ዲማንድ ምን ብለናል? ኤክሰስ ኦፍ ዲማንድ የምንለው በገበያ ውስጥ እጅግ በጣም ዲማንዱ ከጨመረ አለም ፍላጎቱ ጨምሮ አቅርቦቱ ዝቅተኛ ከሆነ ኤክሰስ ኦፍ ዲማንድ ስንለው፣ በተቃራኒው ደግሞ ኤክሰስ ኦፍ ሰፕላይ የምንለው አቅርቦቱ ጨምሮ ወይም አቅርቦቱ ብዙ ሆኖ ፍላጎት ከሌለ ወይም ፍላጎት ከቀነሰ ደግሞ ኤክሰስ ኦፍ ሰፕላይ እንለዋለን። ስፔሻሊ በኤክሰስ ኦፍ ሰፕላይ ውስጥ ይሄ ነገር ምን አይነት ሪዛልት ያመጣል ካለን ስፔሻሊ ማርኬት ኦፍ ሰርፕለስ ያመጣል። በዲማንድ ውስጥ ምን ያመጣል ብለን ነበር? ኤክሰስ ኦፍ ዲማንድ ሲሆን በማርኬት ውስጥ ሾርቴጅ የሆነ ማርኬት ይከሰታል። ኤክሰስ ኦፍ ሰፕላይ ከሆነ ደግሞ በማርኬት ውስጥ ሰርፕለስ ማርኬት ይፈጠራል። ሰርፕለስ ማለት ትርፍ ነው። ይሄ ለመግለጽ የተሞከረው ስፔሻሊ በገበያ ውስጥ እጅግ በጣም ብዙ የሆነ እቃ ከበቂ በላይ ሲገኝ ምን እንላለን? አረ እቃማ በሽ ነው ተትረፍርፏል እንላለን። ሶ ሰርፕለስ የሚለው ቃል የሚወክልልን ይሄን ነው ማለት ነው። ለምሳሌ መጽሐፋችሁ ላይ ያለውን ግራፍ እንመልከት። መጽሐፋችሁ ላይ ያለውን ግራፍ ተመልከቱት። ሰፕላይ አለ፣ ዲማንድ አለ። እንዲሁም ኤክሰስ ኦፍ ሰፕላይ አለ፣ ኤክሰስ ኦፍም ዲማንድ አለ። ታተገባቸውም ፕራይስ አለ። በአጭሩ ይሄ ነገር ምንን ያሳየናል ወይም ምንን ይገልጽልናል ብለን በምንመለከትበት ጊዜ ዘ ዲማንድ ከርቭ ስሎፕ ዳውንዋርድ ስፔሻሊ ስሎፕ ወደ ታች የሆነው ዳውንዋርድ የሆነው ስፔሻሊ ዲማንድ ከርቭን ይገልጽልናል። በተቃራኒው ደግሞ ዘ ሰፕላይ ከርቭ ስሎፕ ማለትም አፕዋርድ የሆነው ወይም ስሎፑ ወደ ላይ የሆነው ቀዩ ደግሞ መስመር ሰፕላይን ሲገልጽልን፣ ሰማያዊ ደግሞ መስመር ስፔሻሊ ዲማንድን የሚገልጽልን ነው። በተለይም ደግሞ ፖይንቶቹ ማለትም ፒ ስታር እና ኪው ስታር ደግሞ የተገናኙበት ቦታ ያቺ ቦታ ደግሞ ኢኩሊብሪየምን የምትገልጽልን ናት። ሶ ባጭሩ ይሄ ግራፍ ምንን ያሳየናል ብለን በምንመለከትበት ጊዜ ኳንቲቲ ኦፍ ዲማንድ እና ኳንቲቲ ኦፍ ሰፕላይ እኩል እንደሆኑ፣ ምንም አይነት ሾርቴጅ እንዲሁም ምንም አይነት ሰርፕለስ እንደሌለ ያሳየናል። ምን ላይ? ኢኩሊብሪየም ፖይንቱ ላይ ፊት ለፊት ያለው ወይም በቀስቶቹ መሃል ላይ ያለው ስፔሻሊ ምንም አይነት ሾርቴጅ እንዲሁም ምንም አይነት ሰርፕለስ እንደሌለ ያሳየናል። ምን ላይ? ኢኩሊብሪየም ላይ በሁለቱ ቀስቶች መካከል ያለው ፖይንት ላይ እሱን ያሳየናል። በተቃራኒው ደግሞ ከፒ ስታር ወደ ላይ ከፍ ስንል ስፔሻሊ ኤክሰስ ኦፍ ሰፕላይ ያሳየናል። ይሄ ምንን እየገለጸልን ነው ማለት ነው? ባጭሩ ኳንቲቲ ኦፍ ሰፕላይ ጨምሮ ኳንቲቲ ኦፍ ዲማንድ እንደቀነሰ፣ ወይም በሌላ አባባል ዜር አር ቱ መኒ ጉድስ ኢን ዘ ማርኬት ዛት ባየር ዱ ኖት ዋንት ቱ ባይ። ስፔሻሊ በማርኬት ውስጥ እጅግ በጣም በቂ የሆነ አቅርቦት አለም በቂ የሆነ ሰፕላይ እንዳለ፣ ነገር ግን ምንም አይነት ገዢ እንደሌለ ያሳየናል። ምኑ? ኤክሰስ ኦፍ ሰፕላይ ወይም ከፒ ስታር ወደ ላይ በምንሄድበት ጊዜ እሱን ያሳየናል። በተቃራኒ ደግሞ ከፒ ስታር ወደ ታች በምንወርድበት ጊዜ ኤክሰስ ኦፍ ዲማንድን ያሳየናል ወይም ሾርቴጅን ይገልጽልናል። ይሄ የሚያሳይልን ምንድነው ብለን በምንመለከትበት ጊዜ ኳንቲቲው ስፔሻሊ ከኳንቲቲ ኦፍ ሰፕላይ ሲበልጥ፣ ወይም በሌላ አማርኛ በገበያ ውስጥ ያለው ዲማንድ እንዲሁም ፍላጎት ስፔሻሊ ከአቅርቦቱ ሲበልጥ እሱን ኤክሰስ ኦፍ ዲማንድ እያለን እንገልጿለን ማለት ነው። ይሄ ነገር የሚያሳይልን there are not enough good of the buyer who want them። በማርኬት ውስጥ እጅግ በጣም ብዙ የሆኑ ገዢዎች አለ፣ ብዙ የሆኑ ዲማንድ አለ፣ ብዙ የሆኑ ፈላጊዎች አሉ። ነገር ግን ያለው እቃ በቂ አለመሆኑን፣ ያለው ሰፕላይ እጅግ በጣም አነስተኛ መሆኑን የሚገልጽልን የሚያሳየን ግራፍ ነው ማለት ነው። አላችሁ አልተኛችሁ? ከኔ ጋር ናችሁ? የማወራው ነገር ግልጽ ነው? በጣም አሪፍ። እስቲ ለምሳሌ ስፔሻሊ ማርኬት ኦፍ ክሊሪንግ ፕራይስ አለም ኢኩሊብሪየም እና ኳንቲቲውን ኦር ኪሎግራምን ፈልጉ ተብላችሁ ፈንክሽን ቢሰጣችሁ እንዴት መስራት እንደምትችሉ እንመልከት። መጽሐፋችሁ ላይ ያሉትን ኤግዛምፕሎች ተመልከቱ። ኤግዛምፕል ኢን ዘ ማርኬት ዲማንድ ኤንድ ሰፕላይ ፈንክሽን ኦፍ ዌት አር ጊቨን አስ። ስፔሻሊ በገበያ ውስጥ ስንዴ ያለ ብላችሁ አስቡ። ሶ የዛ ስንዴ ፈንክሽን ኪዩዲ ኢኳል ቱ 80 ሲቀነስ 3ፒ እንዲሁም ኪዩኤስ ኢኳል ቱ 9ፒ ማይነስ 14 ነው። ስፔሻሊ ኪዩዲ አለም ኪዩኤስ ማለት ባጭሩ ነው ኳንቲቲ ኦፍ ዲማንድ እና ኳንቲቲ ኦፍ ሰፕላይ ለማለት ነው። ስለዚህ የዛ ማርኬት ስፔሻሊ ፈንክሽን ነው። እናንተ ምን ተጠየቃችሁ? ማርኬት ክሊሪንግ ፕራይሱን እና ኳንቲቲ ኦፍ ኪሎግራምን
በዛ ማርኬት ውስጥ ያሉትን አውጡ ተብላችሁ ቢሰጣችሁ እንዴት ትሰሩታላችሁ ብለን በምንመለከትበት ጊዜ እጅግ በጣም ቀላል ነው። መጀመሪያ ኳንቲቲ ኦፍ ዲማንድ እና ኳንቲቲ ኦፍ ሰፕላይ ኢኳል ቱ እናደርጋለን። ማለትም ይህን የምናደርገው ለምንድን ነው ስንል ኢኩሊብሪየም ፕራይስ ወይም ኢኩሊብሪየም ክሊሪንግ ወይም ኢኩሊብሪየም ምን ማለት ነው ብለናል። ኢኩሊብሪየም ማለት በገበያ ውስጥ ያለው የሰፕላይ እና የዲማንድ ባላንስ መሆን እኩል መሆን ነው ብለናል። ስለዚህ እሱን ለመግለጽ ነው ይህን የምንጽፈው ማለት ነው። ስለዚህ የተሰጣችሁ ፈንክሽን ምንድን ነው? 80 ሲቀነስ 3p እኩል ይሆናል 9p ሲቀነስ 14 እናደርጋለን። ይህን ነገር በማቴማቲክስ ህግ ሰብስቲቱት እናደርገዋለን ወይም እንቀያይረዋለን። ማለትም ይህን ነገር በዚህ መንገድ እንደምረዋለን ማለት ነው። 40ን ከ80 ጋር ስንደምረው 9ን ደግሞ ከ3 ጋር እንደምረዋለን። ወይም እዛው እንዳለ መደመር ትችላላችሁ፣ አሊያም ቦታ ቀያየራችሁ መደመር ትችላላችሁ ማለት ነው። 3 እና 9ን ቦታ በመቀያየር መደመር ትችላላችሁ፣ ወይም እዛው እንዳለ መደመር ትችላላችሁ። 40 ሲደመር 80 ስንት ነው? ስፔሻሊ 120 ነው። 9 ሲደመር 3 ስንት ነው? 12 ነው። ስለዚህ 120 ኢኳል ቱ 12 ይመጣልናል። አሁን እነዚህን ቁጥሮች ለሁለት ማካፈል አለብን። 120 ሲካፈል በ12 ስንት ይሆናል? 10 ይመጣልናል። ስለዚህ ፈልጉ የተባለው የመጀመሪያው ነገር ምንድነው? ማርኬት ኦፍ ክሊሪንግ ፕራይሱና ዋጋው 10 ብር ፐር ኪሎግራም ይመጣልናል ማለት ነው። ቀጥሎ ደግሞ ፈልጉ የተባለው ምንድነው? ቀጥሎ ፈልጉ የተባለው ኳንቲቲውን ወይም ኪሎግራሙን ነው። ስለዚህ ስቴፕ 2 ምን እናደርጋለን? ስፔሻሊ መጀመሪያ ከተሰጠን ፈንክሽን ጋር ሰብስቲቲዩት እናደርገዋለን። መጀመሪያ የተሰጠን ፈንክሽን ምንድነው? ኪዩዲ አለም ኳንቲቲ ኦፍ ዲማንድ ስንት ነው? 80 ሲቀነስ 3 እናደርጋለን። ስፔሻሊ መጨረሻ ላይ የመጣልን ፕራይስ ወይም ዋጋው ስንት ነው? መጨረሻ ላይ አሁን የመጣነው ፕራይስ ስንት ነው? 10 ብር ፐር ኪሎግራም አላለም። ስለዚህ በቅንፍ 10 እናደርጋለን። የዚህን ውጤት ለማግኘት 3 ሲባዛ በ10 ስንት ነው? 30 ይመጣልናል። ስለዚህ 80 ሲቀነስ 30 ስናደርግ ስንት ይመጣልናል ማለት ነው? 50 ኪሎግራም ይመጣልናል ማለት ነው። ማርኬት ኦፍ ክሊሪንግ ፕራይሱ 10 ብር ፐር ኪሎግራም ሲሆን ኳንቲቲው አለም ኪሎግራሙ ደግሞ 50 ኪሎግራም ይመጣልናል ማለት ነው። ስለዚህ ማንኛውንም እንደዚህ አይነት ፈንክሽን ሲሰጣችሁ በእንደዚህ አይነት መንገድ መስራት ትችላላችሁ ማለት ነው። ቀጥሎ ደግሞ የምንመለከተው ስፔሻሊ ኢፌክት ኦፍ ቼንጅ ዲማንድ ኤንድ ሰፕላይ ኢኩሊብሪየም ኳንቲቲ ኤንድ ፕራይስ የሚለውን ነገር ነው። መጀመሪያ ስፔሻሊ ከዚህ በፊት ዲማንድ እና ሰፕላይ ላይ ምን ምን ነገሮች አፌክት እንደሚያደርጉ፣ ፍላጎታችንን ምን ምን እንደሚጨምሩ እንደሚቀንሱ፣ ሰፕላይን ወይም አቅርቦትን ምን ምን ነገሮች ከፍ ዝቅ እንደሚያደርጉት ተመልክተን ነበር። መጀመሪያ ቼንጅስ ኢን ዲማንድ ምንድነው? በግራፍ የተቀመጠው ነገር ምንን ያብራራል ብለን እንመልከት። ሰፖዝ ዛት ሰፕላይ ኮንስታንት ኤንድ ክሪዝ ዲማንድ ሊድስ ራይዝ ቦዝ ኤንድ ኢኩሊብሪየም ፕራይስ ኤንድ ኳንቲቲ ይለናል። ይህን ነገር ስፔሻሊ ግራፉን እየተመለከትን ለመመልከት እንሞክር። ለምሳሌ መጽሐፋችሁ ላይ ያለውን ግራፍ ተመልከቱት። ኢንክሪዝ ኦፍ ዲማንድ የሚለውን ወይም ይሄ ኦፕሽን ላይ የተቀመጠውን ግራፍ ተመልከቱት። በዚህ ግራፍ ላይ ሰፕላይ አለ፣ ዲማንድ አለ፣ እንዲሁም ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ፕራይስ አሉ። ፒ የምንለው ኢኩሊብሪየም ፕራይስ፣ ኪው ውስጥ ደግሞ የምንለው ኢኩሊብሪየም ኦፍ ኳንቲቲ ናቸው። ዲ ደግሞ ዲማንድ ሲሆን ኤስ ደግሞ ሰፕላይ ነው። ግራፉን በምትመለከቱበት ጊዜ በኤስ የተወከለው ላይን ሞር ኮንስታንት ነው፣ አይጨምርም አይቀንስም፣ በቃ ኮንስታንት ነው፣ እዛ ላይ ያለ ነው። ነገር ግን ዲማንዱ ፕራይሱና ኳንቲቲው ይጨምራሉ ይቀንሳሉ። ለምሳሌ የመጀመሪያው ላይን በምትመለከቱበት ጊዜ ዲ ወይም ዲማንዱን በምትመለከቱበት ጊዜ የመጀመሪያው ላይን አጭር ነው። ሁለተኛው ላይን ደግሞ አለም ዲ ፕራይም ላይ የተቀመጠው ደግሞ ላይን ረጅም ነው። በዚህ ጊዜ ይህ ግራፍ ምንን እየነገረን ነው ብለን በምንመለከትበት ጊዜ ስፔሻሊ ዲማንዱ በጨመረ ቁጥር አብሮ ኢኩሊብሪየም ፕራይሱ እንደሚጨምር እንዲሁም ኢኩሊብሪየም ኳንቲቲው አብሮ እንደሚጨምር ያሳየናል ማለት ነው። ይሄንም ኢንክሪዝ ኦፍ ዲማንድ እያልን እንጠራዋለን። ለምሳሌ ደግሞ ካጠገቡ ላይ ያለውን ግራፍ ተመልክቱት። ይህን ግራፍ ስፔሻሊ ዲክሪዝ ኦፍ ዲማንድ እያልን እንጠራዋለን። ለምንድነው ዲክሪዝ ኦፍ ዲማንድ ብለን የምንጠራው? ለምሳሌ የመጀመሪያውን ላይን ተመልከቱ። ዲ ላይ ያለው ያ ላይን ረጅም ነበር፣ ነገር ግን ወደ ታች ደግሞ ሲመጣ ያ ላይን እየቀነሰ መጣ። ለምሳሌ ኢኩሊብሪየም ፕራይሱን ተመልከቱት፣ ከፍተኛ ነበር፣ ግን ዲማንዱ አብሮ ሲቀንስ ኢኩሊብሪየም ፕራይሱ አብሮ እንደቀነሰ። በተመሳሳይ መልኩ ስፔሻሊ ኳንቲቲው ከኪዋን ወደ ኪው ስታር እንደወረደ ትመለከታላችሁ። ይሄ ደግሞ ግራፍ የሚያሳየን ዲማንዱ ሲቀንስ ስፔሻሊ ኢኩሊብሪየም ፕራይሱና ኢኩሊብሪየም ኳንቲቲው አብሮ እንደሚቀንስ። ይሄ ላይ ያለው ደግሞ ግራፍ የሚያሳየን ዲማንዱ ሲጨምር ኢኩሊብሪየም ፕራይሱና ኢኩሊብሪየም ኳንቲቲው አብሮ እንደሚጨምር ያሳየናል ማለት ነው። ሌላኛው ነገር ደግሞ ቼንጂን ሰፕላይ ነው። ቼንጂን ሰፕላይስ ምንድነው ብለን በምንመለከትበት ጊዜ ሌት ሰፖዝ ዲማንድ ኮንስታንት በት ሰፕላይ ኢንክሪዝ ኤንድ ዲክሪዝ። በተመሳሳይ መልኩ ስፔሻሊ እዚህ ግራፍ ላይ ደግሞ
ዲማንዱ ኮንስታንት ቢሆን ማለትም ዲማንዱ የማይጨምር የማይቀንስ ቢሆን። እዚህ ደግሞ ግራፍ ላይ ምን አሉ? ሰፕላይ አለ፣ ስፔሻሊ ማርኬት ኦፍ ፕራይስ አለ፣ እንዲሁም ማርኬት ኦፍ ኳንቲቲ አሉ። እነዚህ ነገሮችን እንመለከታችሁ። ለምሳሌ ኤስን ተመልከቱት። ኤስ መጀመሪያ ከፍተኛ ነበር፣ ከዛ በኋላ ግን እየቀነሰ መጣ። ለምሳሌ ደግሞ ኳንቲቲውን ተመልከቱት። ኳንቲቲው ደግሞ ከኪው ስታር ወደ ኪው1 ጨምሯል፣ አሊያም እየጨመረ ነው ማለት ነው። ፕራይሱን ደግሞ ተመልከቱት። ፕራይሱ መጀመሪያ ካለበት እየቀነሰ ነው ማለት ነው። ይህ ነገር ምንድነው ብለን በምንመለከትበት ጊዜ ስፔሻሊ እዚህ ግራፍ ላይ የዲማንድ ኢንክሪስ ተቃራኒ ነው። ይህ ማለት ሰፕላዩ እየቀነሰ በሚመጣ ቁጥር ፒውም አሊያም ፕራይሱም እየቀነሰ እንደሚመጣ፣ ነገር ግን ኳንቲቲው ደግሞ እየጨመረ እንደሚመጣ ያሳየናል። በተቃራኒው ደግሞ ቢ ላይ ያለውን ኦፕሽን በምትመለከቱበት ጊዜ ኤስ አነስተኛ ነበር፣ ከዛ በኋላ የኤስ ላይን እየጨመረ መጣ። ይሄ ደግሞ ምንን ያመለክትልናል ብለን በምንመለከትበት ጊዜ ሰፕላዩ እየጨመረ በሚመጣ ቁጥር ኳንቲቲው ስፔሻሊ እየቀነሰ እንደሚመጣ፣ ፕራይሱ ደግሞ እየጨመረ እንደሚመጣ የሚያሳየን ግራፍ ነው ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል